ለነዳጅ ሲደረግ የቆየው ድጎማ ሙሉ በሙሉ ይነሳል። ከፈረንጆቹ 2026 መጨረሻ ጀምሮ ብሔራዊ ባንክ ከወርቅ ንግድ ቀስ በቀስ ወጥቶ የግል ባንኮች የወርቅ ንግድ ውስጥ ይገባሉ። ብሔራዊ ባንክ ዓመታዊ ባንኮች የብድር አቅርቦት ምጣኔ ላይ ጥሎ የነበረው ገደብ በፈረንጆቹ 2026 ማብቂያ ይነሳል። ሰላም የዱካ ኒውስ ቤተሰቦች፣ የከበረው ሰላምታችን በያላችሁበት ይድረሳችሁ። ለዛሬ ለትንታኔ ወደ መረጥነው ጉዳይ ከማለፋችን በፊት ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ትንታኔው እናልፋለን። የኢትዮጵያና የአይኤምኤፍ አስገራሚ ጉዞ። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ ካደረጋቸው ለውጦች አንዱና በተጽዕኖ የበርካታ ዜጎችን ሕይወት የሚነካው የኢኮኖሚ ማሻሻያ መርሃ ግብር ነው። የዓለም የገንዘብ ድርጅት ቅድመ ሁኔታዎች የተከናወነውንና መንግሥት ሀገር በቀል የኢኮኖሚ ማሻሻያ ሲል የጠራውን ፕሮግራም በፈረንጆች አቆጣጠር 2019 ተጀምሮ የነበረ ቢሆንም በትግራዩ ጦርነት ሳቢያ ተጓቶ ሁለተኛውና የተሟላ ነው የተባለው መርሃ ግብር 2024 ሐምሌ 2016 ተጀምሯል። ይህንን ማሻሻያ በተመለከተ የዓለም የገንዘብ ድርጅት አይኤምኤፍ ከሰሞኑን በሂደቱ ላይ ጥልቅ ግምገማ አድርጓል። ከኢትዮጵያ መንግሥት ባለሥልጣናት ጋር በዝግ ባደረገው ውይይት የተነሱ ፍሬ ሐሳቦች፣ የተወሰዱ እርምጃዎችና ወደፊት የተያዙ ዕቅዶች ተዘርዝረዋል። የግምገማውን ሪፖርት ዘለግ አድርጎ ጽፏል። የኢትዮጵያ የምጣኔ ሀብት ሽግግር ሪፎርም ሁለተኛ ምዕራፉን ለመደገፍ ሐምሌ 2016 ከኢትዮጵያ መንግሥት ጋር በገባው ውል መሠረት ለውጡ እስካሁን የደረሰበትን ደረጃ የሚያስረዳ ሪፖርት ነው ተቋሙ ያወጣው። በእርግጥ የኢትዮጵያ መንግሥት አገር በቀል ብሎ የሰየመውን ሪፎርም መተግበር የጀመረው በፈረንጆቹ 2019 ቢሆንም በሰሜኑ ጦርነት ምክንያት ተድበስብሶና ተጓቶ ቆይቶ ነበር። ከጁላይ 2024 ጀምሮ ሲተገበር የቆየውም ሁለተኛው ምዕራፍ የአገር በቀል ለውጥ ሙሉ በሙሉ በአይኤምኤፍ የተቀረጸ ነው። መዋቅራዊ ሽግግር ወይም ስትራክቸራል አጀስትመንት መሆኑ ይታወቃል። የዚህ ፕሮግራም ዋነኛ መክንዮ ኢህአዴግን በተመለከተ ልማታዊ መንግሥት የኢኮኖሚ ርዕዮተ ዓለም ግሮዝ ሞዴል ምክንያት የኢትዮጵያ ኢኮኖሚ ለውድቀት ከመዳረጉ አልፎ ወደ ፖለቲካ ውድቀት በማምራት የ2010ን የመንግሥት ለውጥ ወልዷል የሚል ነው። በመሆኑም ኢህአዴግ ያደረሰውን የኢኮኖሚ ስብራት ለማዳን የእድገት ርዕዮተ ዓለሙ ከመንግሥት መር ወደ የግል ዘርፍ መር ፕራይቬት ሴክተር ሊድ መለወጥ አለበት በማለት የብልጽግና መንግሥት ይህን ከልማታዊ መንግሥትነት ወደ ነፃ ገበያ አውድ የሚደረገውን ሽግግር አይኤምኤፍ እንዲመራ አዲሱ መንግሥት ተስማማ። ይህንን የ4 ዓመት ወይም 48 ወራት የመዋቅራዊ ሽግግር ለማሳካት 10.6 ቢሊዮን ዶላር ያስፈልጋል። ከዚህም ውስጥ 3.4 ቢሊዮን አይኤምኤፍ ራሱ፣ 3.7 ቢሊዮን ዶላር ደግሞ የዓለም ባንክ እናም የቀረውን 3.4 ቢሊዮን የዕዳ ሽግሽግ እንደሚሸፍን ከስምምነት ላይ ተደርሷል። ሪፖርቱ እንደሚያሳየው ምንም እንኳን የኢትዮጵያ መንግሥት በአይኤምኤፍ የተሰጠውን ምክር ሐሳብ ሙሉ በሙሉ ተግባራዊ ቢያደርገውም ውጤቱ ግን ከታሰበው ግብ የራቀ ነው ተብሏል። በእስካሁኑ የለውጥ ሂደት ምን ውጤት ተገኘ? የለውጡ የመጀመሪያ ዕቅድ የዕዳ ጫናን መቀነስ ነው። ሌላኛው በብርና በዶላር በባንክ በጥቁር ገበያ መካከል ያለውን የተዛባ ገበያ ማቃናትና የውጭ ምንዛሬ ግኝት ማሻሻል ነው። ነገር ግን ለውጭ ምንዛሬ ማሻሻያ የተወሰደው እርምጃ የውጭ ዕዳ ጫናን ለማቃለል የተያዘውን መንገድ አስተጓጉሎታል ተብሏል። ሐምሌ 2016 ዓ.ም በተደረገው የገበያ መር የምንዛሪ ለውጥ ምክንያት የአገሪቱ ዕዳ ከጠቅላላ ምርት ያለው ጥምርታ ከ5.4 በመቶ ወደ 50.3 በመቶ ማሻቀቡን ሪፖርቱ ያትታል። ከዓለም አቀፍ ተበዳሪዎች ጋር ለ5 ዓመታት ሲደረግ የቆየው ድርድር አሁንም የቀጠለ ሲሆን ኢትዮጵያ የ1 ቢሊዮን ዩሮ ቦንድ ድርድር ከዋና የውጭ ዕዳ ተነጥሎ ይታይልኝ ያለችው ጥያቄ ግን የኢትዮጵያን የድርድር ኮሚቴ በሚመሩት ቻይናና ፈረንሳይ ውድቅ መደረጉ ይታወቃል። የኑሮ ውድነት 3 እጥፍ ቀንሶ ነጠላ አሃዝ ወይም 9.7 በመቶ መግባቱ እንደ ትልቅ ስኬት ተቆጥሯል። ይሁን እንጂ ይህ አንደኛው ትልቁ ተቃርኖ ሆኖ ተመዝግቧል። የገንዘብ ስርጭት በታሪክ ከፍተኛ በሆነበት፣ ምርታማነትና አቅርቦት በወረደበት፣ እንዲሁም የምንዛሬ ለውጥ በተደረገበት ዘመን የኑሮ ውድነት ወርዷል የሚለው መደምደሚያ በሪፖርቱ አጥጋቢ ማብራሪያ አልተሰጠውም። በሶስተኛ ደረጃ የመንግስት ገቢን ማሰባሰብን በተመለከተ አይኤምኤፍ ባዘዘው መሰረት መንግስት ድጎማዎችን በማጠፍ
መሰረታዊ የአገልግሎት ታሪፎችን በሂደት ከፍ አድርጓል። በዚህም መሰረት መንግስት በነዳጅ፣ በኤሌክትሪክ፣ ቴሌ፣ ማዳበሪያና ሌሎች የሚያደርገውን ድጎማ በማንሳት የመንግስት ገቢን ሲያሳብጥ የህዝቡን ኑሮ ግን አጎሳቅሏል ተብሏል። በዚህም በኑሮ ውድነቱ ምክንያት ከድህነት ወለል በታች የወደቁ ዜጎች ቁጥርና በሴፍቲኔት የሚታቀፉ ዜጎች ቁጥር በከተማና በገጠር በእጥፍ ጨምሯል ተብሏል። መንግስት የራሱን ወጪ ለመሸፈን ከሌላው ህዝብ ለመቁረጥ የዘየደው ከፍተኛ የግብር ምጣኔና አዳዲስ የታክስ አይነቶች የህዝቡን ገቢ ከማዳከም ባለፈ የንግዱን ማህበረሰብ ከድጡ ወደ ማጡ አድርሰዋል። የገንዘብ ሚኒስቴር አህመድ ሺዴ ለአይኤምኤፍ ዋና ዳይሬክተር ባለፈው ወር የጻፉት ደብዳቤም በዚህም የአይኤምኤፍ ሰነድ ውስጥ ተካቷል። ደብዳቤው እንደሚለው መንግስት ብዙ አይነት ታክሶችን ለመጣል እያሰበ ነው። ከእነዚህም አንዱ የተሽከርካሪ ባለቤትነት ግብር ሪፎርም ነው። ክልሎችና ፌዴራል መንግስት ይህን ግብር በሚሰበስቡበት ሁኔታ ላይ በቅርቡ በፓርላማ ምክክር እንደሚደረግ ሰነዱ ይገልጻል። ይህም 0.2 ከመቶ ጂዲፒ ሊሸፍን ይችላል። የብሔራዊ ባንክ የውጭ ምንዛሬ ክምችት ከ3 ቢሊዮን ዶላር ወደ 4.4 ቢሊዮን ዶላር ማደጉን ሪፖርቱ ጠቅሷል። በተለይ ባለፈው ዓመት ወር ወደ 39 ቶን ማደጉና 470 ቶን ቡና መላኩን አስተዋጽኦ አድርጓል። የወርቅ አቅርቦት ባለፈው ዓመት ያሻቀበው በትግራይ ከጦርነት ጀምሮ ተከማችቶ የነበረ ነው ሲል የአይኤምኤፍ ሪፖርት ያትታል። ይህም እየቀነሰ ስለሚሄድ በ2018 ዓ.ም ጠቅላላ የወርቅ አቅርቦቱ ወደ 30 ቶን ይቀንሳል ተብሏል።